የለኝም ሞኝነት እኮ አይደለም ይቅርታ ማድረግ እንዴ እንደዛ እንደ ሞኝነት እኮ ስስቅብኝና ስትሳለቅብኝ ነበር እኮ ሩታ ማለት እንዴ ስለዚህ አስፈላጊ አይደለም በቃ እናንተም የሆነ ነገር ባትፈልጉ የሆነ ነገር ከኛ የሆነ ነገር ለመፍጠር ባትሞክሩ ሩታ እንጂ አሁን ነገር ጋር ስላለፈው ነገር ብንነሳሳ አንቺም ብዙ ግድፈት አለብሽ እኔም እንደዛው ገባሽ አሁን ስለ አንቺ ያኔ ይቅርታ አድርጋልኝ ምናምን በሚለው ወይ ከተነሳሳን ሄርሜላ አንቺም በጣም በብዙ መንገድ ያሰብሻቸው ነገር ስላልተሳኩ ነው ዛሬ እንደዚህ የምትይኝ ግን ደግሞ ኢትዮኬ አሁን ዛሬ አንቺ ሀሳብ አልተሳካምና እኔ እዚህ ጋር ለምን ይቅርታዬን አልተቀበልሽኝም ምናምን የሚሉት ክርክር ውስጥ መግባት አልፈልግም ጀስት ከኛ በቃ እንዴት ነው የሰራነው ነገር ልክ እንዳልሆነ ስለገባን በቃ ይቅርታ ጠይቀናል እንዲሁም ደግሞ ቴንኪውም ለማለት ነበረ የኛ ሀሳብ ግን ደግሞ አንቺ ለመልካም ካልተረዳሽው ኦኬ አብራም ከዚህ በላይ መከራከር አንፈልግም ከዚህ በላይ መከራከር አንፈልግም እናንተ ብዙ ጥፋት እያጠፋችሁ ትኖሩና ሰላም ውድ ቤተሰቦች እንዴት ናችሁ ደህና ናችሁ መጣሁላችሁ ማለት ነው በድጋሚ ፈስ ያለበት ዝላይ አይችልም ማለት የሀገሬ ሰው ሲተልት አንቺ እኮ ስጋት ስላለብሽ ነው ሁልጊዜ እንዴት ይቀሙኛል ብላ እኮ እስቲ እጁን እንዴት እንደያዘችው እንትን ነው እንዴ ይሄ ወፍ ነው እንዴ ይሄ ምንድን ነው ጫጩት ነው እንዴ አብርሃም እንደዚህ አልገሽ እንደው እጁን በሁለት እጅሽ እንቃልገሽ ያሽ ወይኔ ለማንኛውም እኔ ሩታ አንቺም ጥፋተኛ ነሽ ምን አባታችሁ ያመጣሉ ነው ይቅርታ ባያረጉ ይቅርታ ቢያረጉ እኔ ከነሱ ጋር ደግሜ ትገናኛለሽ ብዬ እኔ ልቤ እንትንም አላሰበም ነበር እንደውም በአብርሃም ቻናል የሚለቀቅ መስሎ ነበረ እንግዲህ በሩታ ቻናል ነው ሰሞኑን ለምን እንደሆነ የሩታ ቻናል እንዲያድግ ተፈልጓል ማለት ነው የሚለቀቀው ማለት ነው እንግዲህ ድራማ መሆኑን የምታውቁት እዚህ ጋር ነው ማለት ነው አንተን ዲም ምንድነው ድክመቴ አንተን ግን ሊወስዱብኝ ይፈልጋሉ እንደዚህ እንዴ እሱ ታዲያ እኮ እነሱ ልቡ ያለው እኮ እያየሽው ነው ልቡ ያለው እኮ ከአንቺ ጋር አይደለም አሁንም እኮ ልቡ የሚወድሽ ቢሆን ኑሮ የሚያፈቅርሽ ቢሆን ኑሮ የትናንትናውን ጥያቄሽን ይቀበልሽ ነበር ማለት ነው ስለዚህ ከልቡ የለሽም አንቺ ለስሜቱ ማብረጃና ስሜት እንትን መባያ ነው የሆንሽው ስለዚህ እንደዚህም እንደዚህም ብትይ በስጋት እኮ መኖር የለብሽም ቆላጥና ወደ አንቺ የሚመጣ ቢሆን ተሆነ እንደዚህ መሆን የለብሽም እንደዚህ ስጋት መሆን የለብሽም ለአንቺን የሚወድ ሰው እኮ ቢሆን ምንም ቢመጣ ምንም እኔ ከሷ ውጭ ወደ ውጭ ይላል አንቺ ግን ትክክለኛ የማያፈቅሪ ሰው ስለገባሽ ይወስዱብኛል ብለሽ በስጋት ተምትኖሪ እንደው እኔ እውነቴ ነው ሄርሜላ እንደው ትክክለኛ አንቺን የሚወድና የሚያፈቅርሽ ቢሆን ኑሮ ምንም እዚህ ጋር እንትን ቢታሰር ጥሎሽ አይሄድም ግን አንቺ አሁን ያለሽው እነሱን ታገኘ እነሱን ተገናኘ ከነሱ ጋር ተታለቀ መገናኘቱ ስለማይቀር ና ብለው ስለሚጠሩት ይወስዱብኛል እንዴ ይሄ እኮ ግዴታው ነው ግዴታ እኮ ልጁ ሊያይ ይሄዳል እኮ አብረሹ መቼም ከሩታ ቤት አትሄጂ አንቺ የሱ ጊዜ እኮ የሚፈልግ የእሱ ከልቡ የማይወድሽ ተሆነ የሱን ጊዜ እኮ መሄድ ይችላል ልጁ እኮ አለው እዚህ ጋር እኮ ማገናዘብ ያለብሽ እንደውም ሰላም አውልደሽ ሰላም ሆናችሁ እንትን ማለት ነው እንጂ እዚህ ጋር እኮ ማገናዘብ ያለብሽ ልጁን ሊጠይቅ መሄዱ አይቀርም አሁን አንቺ ተተጣሉ ልጁን ሊያሄድም ብለሽ ነው መሰል የምታስቢው ልጁንም እንዲያይ እኮ አሁን ፍቃድ እየሰጠሽው አይደለም አሁን እኮ ልጁን እንዲያገኝ ፍቃድ እየሰጠሽው አይደለም እንዴ ይሄ ነገር እስተመቼ ነው የሚቀጥለው ይሄ ነገር በሽማግሌ ይሆን ሽማግሌ አንጧለቻቸው ደግሞ አረ ተሄርሜላ ተይ እኔ ምንም የምትተማመኝበት ወንድ ቢሆን ኑሮ የሚያፈቅርሽ ወንድ ቢሆን ኑሮ እንደዚህ ልኮኛ ይቻላል እንትን አይባልም አሁን አንቺ በቲክቶኩም በምኑም በደንብ ያዡ እንደዚህ እንትን እንዳትለዩ ምናምን ብለው ስለመከሩሽ ይሄ እኮ ለአንድ ሳምንት ነው ትሰለቻቻላችሁ እኮ ሄርሜላ እውነቴን ነው የምልሽ እንደዚህ አይነት እኮ ፍቅር እንትን አይደለም መሰለቻቸት እኮ ይመጣል እንደዚህ እያስገደሽ አይደለም እኮ እሱን እንትን የምትይው ና ብለሽ እንዲህ እየገተሽው አይደለም እኮ ይሄ ፍቅር የሚቀጥለው በዚህ ሁኔታ አይደለም የሚወድሽ ተሆነ እንደዚህ ልኮኛ አትችይም
እኔ አንዳንዶቻችሁ የምንትል የምትሉት ሄርሜላ በጣም ነው እንትን የሚወዳት እሱ እንደዚህ የሚያረጋት የምትሉ ልጆች አላችሁ። እንደዚህ አይነት መውደድ ሳይሆን ይሄ የመንፈስ ቅናት ነው ያለባት ሄርሜላ ማለት ነው። በሱ መጣችሁብኝ፣ በድክመት ያትንጡብኝ። ተይ እንጂ ሄርሜላ፣ ምን ነው ኢትዮጵያ ውስጥ ወንድ የሌለ አለቅሽው እኮ እንዴ! ያንቺ ደግሞ እየተለየ ሆነ። ያንቺ ደግሞ እየተግማማ የገማሽ ሆንሽ። ከቤተሰብ እንኳን ምን ይለኛል ማቴ አይን አውጣው ሆንሽ እንዴ! እንዴት እንደዚህ አይነት ነገር ትንትልት ያለሽ እንዴ? አየነው እኮ እንደማይፈልግሽ እኮ አሳየን እኮ ችስ እያለሽ። አሁንም እኮ ለእነሱ መበቀለያ ፈልጎች ነው እንጂ ወይም ወዶሽ አይደለም። ቢወድሽ ኑሮ የትናንቱን ሀሳብ ይቀበር ነበር። አንቺ እንደዛ በደስታ እንትል ስትይ በቃ እንትል ስትይ አሁን ድክመት ያንተ ነህ። አንተን ደግሞ እና ታርቀናል ብለው በዚህ ጋር ና እያሉ ሁልጊዜ ይወስዱሃል እንዴ። ባይታለቁም እኮ ይሄ ነገር አንቺ እንትል እንዳልሽው አይደለም። መቼም አብረሽው መስሪያ ቤት ቁጭ ብለሽ አትይ፣ ከሚንቀሳቀስበት አብረሽው አትንቀሳቀሽ እንዴ። እኔ ያልገባኝ ነገር እኮ በጣም የሚገርመኝ ነገር ማለት ነው እንትል አይደል ወይ ገመድ እንትል ብለሽለት አተጂ፣ ፍየል አይደለ እየገተሽው አከጂ። ይሄ ሰው እኮ ብቻውን የሚንቀሳቀስ ነገር ነው። የሚንቀሳቀስ እንትል ሰው ነው አይደል እንዴ? ያየነው ነው። ምንድን ነው አብርሃም? ምንድን ነህ አንተ? እንትላ እንዴ እየተገተትክ የምትሄድ እና የማይመስል ነገር ነው። እኔ ግን ይቅርታ ተባብላችሁ በስነ ስርዓት በይቅርታ እንትል ተባብላችሁ እንግዲህ እንዳትደራረሱት ይቅርታ ተጠያይቃችሁ። ትናንትና ብዙዬም ስትል ሰምቻታለሁ። ይቅርታ ተጠያይቃችሁ አንተም ከወንድምህ ጋር ታርቀህ ምንም እንትል የሚባል ነገር የለውም እና ስትለው ሰምቻለሁ። አሁን አንቺ በቃ ስጋትሽ ይወስዱብኛል። ኧረ ጉድ ፈላ ዘንድሮ እንዴ! ኧረ የቲክቶኩን አታዳምጪ፣ የራስሽን አዳምጪ። እውነቴን ነው የምልሽ ሄርሜላ፣ የሆነው ቦታ ላይ ትወድቂያለሽ። ተይ እንደዚህ እኮ ተንገብግበሽ አንዷ መታ ነጥቃሽ እንዳትሄድ። እውነት ነው ብላችሁ ሩታ እዚህ ጋር ጠብቃለሁ ስትይ በዚህ ጋር ደግሞ ሌላዋ መታ ይዛብሽ እንዳትሄድ። እኔ ግን ይሄ ነገር አላማረኝም። እንዲህ አትንገብገቢ ሄርሜላ፣ ስነ ስርዓትሽን ይዘሽ እንትል ብትይ ይሻልሻል። ምንድን ነው የሁለቱ ቻናል ተዘጋ እንዴ? በእነሱ መለቀቅ እንትል አለ እኮ። አሁን በሩታ ነው እየተለቀቀ ያለው። ለምንድን ነው መደዳውን እንግዲህ እያያችሁ ተሆነ በሩታ ነው የሚለቀቀው። ትናንትም በሩታ ነው የተለቀቀው እና ለምንድን ነው ነገሩ? እንግዲህ አልገባንም ማለት ነው። ለማንኛውም ሩታዬ ደግሞ እንትልታሉ ምንም እንትል የሚል የለም። እነሱ ጋር የሚያገናኝሽ ነገር የለም እንጂ ከልጅሽ ጋር ፏ ብልጭ እያልሽ መስራት ነው ቪዲዮሽን ከልጅሽ ጋር ከነ ኤፍሬም ጋር። ስንት አንቺ በጎንሽ ብዙ ሰው አለ። ምንም እንትል የሚል ነገር የለምና እኔ ዛሬ በመምጣታቸው ራሱ በጣም ነው እንትን ያለኝ የደበረኝ ማለት ነው። እኔ እንጃ እንደዚህ በቃ እኛ አጥፍተናል። ደግሞ ይቅርታ እኮ ከምንም በላይ ነው። እነሱ ይቅርታ ጠይቀው ሊላንት ሊላሉ እሷን አውቃታለሁ። አንቺ ነሽ እንደውም መሰሪ ቡዳ ማለት ነው። አንቺ ነሽ እንደዛ ስታረጊያት የነበረው። እንደውም ያንቺ ምን ይባል አላስቤት ተኝታ እንደዛ የተጫወሽባት። አንቺንማ ገና ደምንባ ነው የምታለቅሽው። ታያላችሁ ሄርሜላ ማልቀሽዋ ደርሷል። ሰሞኑን እንደዚህ አቅረብልዋታል። ስታለቅስ ደግሞ ታያላችሁ። እንደው ባታለቅስ እኔ ካሜራሴ እንትን ይበል ታያላችሁ። ደግሞ ዛሬ ይልደው ጤናውን መስራ መጣች እኮ። አይ መነጠሩ እንኳን ኧረ እስቲ የሴት መነጠር ይሄ ነው። አንቺ እኮ አድርገሽ የመጣሽው የወንድ መነጠር ነው። የአብርሃምን መነጠር አልክሽ ነው የመጣሽው። አየሻት ሩታ ከመነጠሯ ከኮፍያዋ። አንቺ እኮ ቄጥሽን እያሳየሽ ደግሞ መጣሽ አይደል? እንዴ ዛሬ ድላችን እንደው መከራችንን እኮ አየን። እናንተ ልጆች ግን እነዚህ ልጆች ልብስ እየተቀያየሉ ነው እንደሚመጡት። ይሄ ቲሸርት በቀደም ሄርሜላ ለብሰዋል ነበር እንዴ? እኔ እኮ ግራ ገብቶኛል። ቆይ እስቲ ምንድነው ነገሩ? አብርሃም ደግሞ ይቺ ቲሸርት አልወልቀም ብላለች። እንዴት ነው ነገሩ? አይ
እኔ ሩታዬ እንኳን እኔ እንጃ ታሁን በኋላ እንግዲህ ከናብረሽ ጋር እናይሽም ለብቻሽ ነው የተወሩ። ሰሞኑን እንግዲህ ቻናሏን እያሳደገች ነው። ለማንኛውም 400,000 ለማስገባት ነው እየተጣጣረች እንትን ያለችው። የሄርሜላ ቻናል ደግሞ የሆነ ፈልገውታል መሰለኝ ሊያሳድጉ ፈልገዋል። እና ድራማቸው ይቀጥላል። የሄርሜላ የሩታ ቻናል ማለት ነው። የሩታ ቻናል 400,000 ሲገባ ድራማ ያልቃል። እናቴ ተው ተው። ታዲያ ምን አገናኛቸው? እውነቴን ነው የምላቸው። ለምን ይገናኛሉ? በቃ ስልክ ደውሎ ይቅርታ አለቀ። በቃ ኡፍ። ምን አይነት ጣጣ መግባት ነው እነዚህ ሰዎች እንደው ወይኔ። ለማንኛውም ላይክ አድርጉ፣ እኛን አበረታቱ እናቶቼ። እኔ እንደው ግራ ግቢት ብለውኛል እነዚህ ሰዎች ግራ የሚያጋቡ ብቻ ናቸው። ግራ ጋብተው ግራ ገብቶናል እኛም። ዛሬ ደግሞ ነገ ሌላ አዲስ ነገር ፈጥለው ይመጣሉ። ነገ ደግሞ አወራንበት በቃ ይቅርታችሁን ተቀብለናል ብለው በአብሬሽ ቻናል ይለቀቃል ማለት ነው። ለምንድን ነው በአብሬሽ ቻናል መለቀቅ የቆመው? ቆየ እኮ እውነቴን ነው የምላቸው። አሁን እኮ በሩታ ብቻ ነው እየተለቀቀ ያለው እና ሁሉም መልቀቅ አቁመዋል። በሩታ ብቻ ነው የሚለቀቀው እና በቀደም እንግዲህ አይታችኋል፣ ትናንትም አይታችኋል። በሩታ ነው የሚለቀቀው እና ምንድን ነው ችግሩ? ምን ተከሰተብህ? ቀዘቀዘብህ እንዴ? ሩታ ተለለች መቼም ያው እንደማይሞቅ ታውቃለህ። ስለዚህ የሰሞኑን እንግዲህ በሩታ ነው ላይክ አድርጉ።